ስኳር ልታመጣ ከቤት ወጣ ተመለሰች ድራሽ ወጣ አዲት ሴት ወጣችና ልጇን ትጣራለች ህሊና እያለች ትፈልጋታለች አንድ ነገር አስተዋለች ልጁ እያወራ ልጁን ቀጠቀጣል ህሊና ማየናት ሚል ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ተመልካቾች በድራማ መልክ ያቀናበርን ይዘን የሚቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በእኛ ማህበረሰብ ውስጥ ጎረቤት ማለት ቤተሰብ ነው። በተለይ የራሱን ልጆች ወይንም ደግሞ የኛን ልጆች ሳይለይ በአንድ አይን የሚያይ ልጆቻችንን የሚወድና የሚያከብር ጎረቤት ሲገጥመን ቤተሰባችን ነው የሚሆነው። የዛሬ ባል ታሪኮቻችን ቀን ሲጀምር ጠዋት ነው። ፀሐይዋ በደንብ ድምቅ ብላ እየወጣች ነው። የሰፈሩ ህፃናት እየተጫወቱ ነው ኳስ። መንገድ ላይ ሁለት ሴቶች ቁጭ ብለው ሽንኩርት ቲማቲም የሚሸጡ የራሳቸው ጉሊት እየሰሩ ነው። የሰፈሩ ሱቅ ተከፍቷል። ሰዎች ይወጣሉ ይወርዳሉ ይንቀሳቀሳሉ። አንዲት ሴት ወጣችና ልጇን ትጣራለች ህሊና እያለች ትፈልጋታለች። መልስ የሚሰጣት ሰው ግን አላገኘችም። አቤት አላለቻትም ልጇን። ህሊናን ያያት ሰው የለም። በርግጥ ህሊና ከቤት የወጣችው እናቷ ስኳር ስላልነበራት ስኳር ልትገዛ አይደለም። የስኳር ዕቃ ተሰጥቷት ስኳር ከጎረቤት ቤት በዚህ ዕቃ ይዘሽ ነይ ተብላ ተልካ ነው። የስኳር ዕቃ መጀመሪያ ባዶ ነበር አይደል? ሂጅና ይዘሽ ነይ ስትባል አሁን ግን ስኳሩን ይዞ ተበትኗል መሬት ላይ ወድቆ። ህሊና ግን የለችም። ይቺ ልጅ ስኳር ልታመጣ ከቤት ወጣ አልተመለሰችም ድራሿ ጠፋ። የት እንዳለች አይታወቅም። ይሄንን ስንል ደግሞ አንድ ጎረምሳ አለ አላየዋትም ብሎ ድርቅ ያለ እናቷ ስኳር አምጪ ብላ የላከቻት ልጅ ድራሿ ጠፋ ስንል ግን በሶስተኛው ቀን ስልኳ በራና ለእናቷ ቴክስት አረገች። ከዛ ደግሞ ወዲያው ጠፋ። ቴክስት ከተላከ በኋላ ቴክስቱ ምን ይላል? እናቷን አታልቅሺ የበለጠ አይንሽን ትታመሚያለሽ እኔ ቅርብ ነኝ ያለሁት ብላ ጽፋ ልካላት ወዲያው ስልኩ ኦፍ ተደረገ። እውነትም እናትየው ከማልቀስ ብዛት አይኗን አሟታል። በጣም አይኗን ታማለች ሲባል ደግሞ ሐኪም ቤት ሄዳ ነበር። ታዲያ ልጅቷ የእናትየውን አይን ቅርቡና ያያየችው ነው ተደብቃ ማለት ነው? ይሄ ውስጣችን የሚመጣ ጥያቄ ነው አይደል? ነገር ግን አንድ ሰፈራቸው ያለ ቤት አለ፣ ጎረቤታቸው ያለ ቤት አለ። የአንድ ቤተሰብ ቤት፣ አንድ ክብድ ያለ ቤተሰብ፣ ሰው ሁሉ የሚያከብረው ቤተሰብ ቤት አለ። እዛ ቤተሰብ ቤት ውስጥ ደግሞ አንዲት ክፍል አለች። ሌሊቱን ሙሉ መብራት የማይጠፋበት ክፍል። የአንድ የጎረምሳ ልጃቸው ክፍል ናት ይላሉ ሰዎች። ታዲያ አብዛኛውን ጊዜ ሰዎች በደል ሲበድሉን ህሊናቸው እረፍት ያጣል ይባላል አይደል? የዛሬ ባል ታሪኮቻችን ግን የተበደሉት በጎረቤት ነው። ልጅ የጠፋችባት እናት አቤቱታዋን ለፖሊስ ታሰማ። ፖሊስ ምን አለ? ልጅቷ ወይ ፈልጋ ሄዳለች ወይ በግድ ተወስዳለች፣ ማለትም ተጠልፋለች፣ ከሁለት አንዱ አይሆንም ማለት። እናት ግን ያሰበችው ነገር የሆነ ተአምረኛ ነገር ነው። ፖሊስ ይችን ልጅ ተከታትሎ የደረሰበትን ህሊና ምን ሆና ነው የሚለውንና የእናት ጭንቀት የፈታበትን ታሪክ ሙሉውን ሂደት በዛሬ ስሌት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
የዛሬ ታሪካችን የጀመረው በአንድ መኖሪያ መንደር ውስጥ ነው ስንል በጣም ተሳስበው ተከባብረው ለረጅም ዓመት የሚኖሩ በርካታ ሰዎች ናቸው። የዛ ሰፈር ነዋሪዎች በጣም ረጅም ዓመት አብረው ከመኖራቸው ብቻ ሳይሆን አያት፣ ልጅ፣ የልጅ ልጅ ምናምን ሁሉ ይተዋወቃሉ፣ ይቀራረባሉ። ታዲያ አንዳንድ አጋጣሚዎች ወይንም ደግሞ አስፈሪ ነገሮች ወደ ህይወታችን ሲመጡ እየጮሁ አይመጡም፣ ቀስ ብለው ነው የሚመጡት ምንም ሳይታወቀን ሲባል የዛሬ ባል ታሪካችን ይህች እናትም የዛን ቀን የገጠማት ነገር ምንም አልታወቃትም ነበር። ኖርማል ቀን ነበር ለሷ። በጧት ተነሳች እናትየው፣ ቁርስ ሰራራች፣ ሁለት ልጆቿን ቀሰቀሰች፣ ደስ ብሏቸው አብረው ቁርስ በሉ። ቁርስ በልተው ከጨረሱ በኋላ ተጋግዘው ቤቱን አጸዱትና ከዛ እናት እፎይ ልበል ብላ ቡናዋን መጠጣት ጀመረች። ወይም ደግሞ ቡናዋን ለመጠጣት ተዘጋጀች። እናት ቡናውን ቆላች። እናት ቡና ስትቆላ ልጇ ደግሞ እዚህ ጋር ከጎኗ ሆና ሽንኩርት እየከተፈች ነበር። ለመቼ? ለምሳቸው። እናት ቡናውን ቆልታ እንደጨረሰች ግን ምን ትዝ አላት? ስኳር የለም ቤት ውስጥ። ህሊና አለቻት ሽንኩርቱን አቁሚና እንኪ ከትዬ እንትና ቤት ይዘሽ ነይ ተብላ ተላከች። ኖርማል ነው በእኛ ማህበረሰብ ውስጥ የስኳር ዕቃ ሰጠቻት። ሄደች ስኳር ልታመጣ። ሲኖራቸው ደግሞ ይነልሳሉ ማለት ነው። ህሊና ያንን ስኳር ዕቃ ይዛ ከቤት ስትወጣ ኖርማል ነው፣ ምንም ችግር የለም። እናት ቡናውን ቆልታ ጨረሰች፣ ወቀጠች። ከዛ ቀጥሎ ቡናው ተጣደ፣ ሊፈላ ነው አሁን። ከዛ በኋላ ግን ቡናው ፈልቶ ሲያልቅ እናት አወረደችው። ያንን ህሊና የጀመረችውን ሽንኩርት ጨርሳ ድስት ውስጥ ከተተችው። የመሰላት እሷ ልጇ ልጅ አይደለች፣ ልትጫወት የወጣች ከጓደኞቿ ጋር ወሬ የያዘች ነው የመሰላት። ግን የት ሄደች ብላ ግራ ገባት። ሽንኩርቱን ወደ ድስት ከገለበጠች በኋላ ቡናዋንም ካወረደች በኋላ ህሊና እያለች ተጣራች። ህሊና አቤት አትልም፣ ዝም ሚሰማ የለም። እናት አቤት የሚላት ሰው ስታጣ ግን ወጥቼ ሊያት ብላ ወሰነች። ምክንያቱም አቤት ሚላት ሰው አጣች። ህሊና ብትልናት ሚሰማት የለም። ስለዚህ ወጣ ለመፈለግ ስታስብ ገና ወደ ደጅ ወጣለችና አሁንም ግቢው ሰዎች አሉ። ህሊና ብላ ስትጣራ ሚሰማት የለም፣ ሰውም የለም ግቢ ውስጥ። ሌሎች ነዋሪዎች አሉ በደንብ ግቢው የነሱ ብቻ አይደለም፣ ብዙ ቤቶች አሉ። ከርቀት ልብስ የምታጥብ ሴት አየች። ልብስ አጣቢ ናት። ጎረቤት ብትሆንም ቢተዋወቁም ግን ትንሽ ራቅ ያለች ናት። ህሊና አይተሻታለሁ ብላ ስትጠይቃት አላየኋትም አለች። ሌላ ሰው የለም ግቢ ውስጥ። እናት ልጇን ፍለጋ ራመድ እያለች ስትወጣ ግን ወደ ደጅ ሳትደርስ ግቢ ውስጥ የስኳር ዕቃው ብትን ብሏል። ስኳር አለው። ያ ማለት ይሆን የተባለችበት ቤት ገብታ ስኳሩን ይዛ ከወጣች በኋላ ተደፍቶባታል። እናት እንደዛም ሆኖ ሄደችና ህሊና ብላ ተጣራች። ልታገኛት አልቻለች። ፈለገች፣ ምንም ልጇን የምታገኝበት ነገር የለም። እንግዲህ እዚህ ሰዓት ላይ እናት ሊሰማት የሚችለውን ነገር ሁላችንም መገመት እንችላለን አይደል? ውስጧ በጣም ፈራ። ብዙ ሰው ቤት እያንኳኳች ፈለገቻት። ባለሱቁን ጠየቀችው። እነዛ ሁለት ጉሊት የሚሰሩትን ሴቶች ጠየቀቻቸው። እነዛ ኳስ የሚጫወቱትን ልጆች ጠየቀቻቸው። ህሊናን አየናት የሚል የለም። ግራ ገባት። ከደቂቃዎች በፊት የነበረች ልጅ አሁን ምንም ነገር ልትገኝ አልቻለችም። በኋላ ግን ምን አሰበች? ቆም ብላ ስኳር እንድታመጣ የላከቻት ሰው ቤት አለ አይደል? እዛ ለመሄድ ወሰነች። ምክንያቱም ስኳሩን ተቀብላቸዋለች። ወደዛ ቤት ሄደች። ይሄ ወጣት በሩን ከፈተላት። ይሄ ወጣት እንግዲህ ስሙ ዮናታን ይባላል። ዮናታን ለእናትየው በሩን ሲከፍትላት ምን አለችው? ሰላም ካለችው በኋላ ህሊና አልመጣችም እንደዚህ አለችው ብሎ እንዳልሰማት ሆነና በጆሮ ኤርፎን አድርጎ ነበረ፣ በእጁ ስልክ ይዟል። ስለዚህ እንዳልሰማት ነገር ሆነና አውልቆ ጆሮ ላይ ያረጋውን እጁንም ይዞ ምን አልሽኝ አላት። ህሊና አልመጣችም ወይ እዚህ ሲላት
መታ ነበር አላት እና እኔ ያጠናው ነበር ገብታ ራሷ ናት ከወጥ ቤት ስኳር ይዛ ወጣለች ቆየች እኮ ከሄደች አላት እናት አንድ ነገር አስተዋለች ልጁ እያወራ እጁ ይንቀጠቀጣል ከዛ በተጨማሪ ደግሞ ድምጹ ይቆራረጣል ነርቨስ ሆኗል የሆነ ደስ የማይል ስሜት አለው አተኩራየችውና መጣለች እዚህ ከዚህ ቤት ገብታ ወጣለች እርግጠኛ ነህ አለችው በቃል አውጥቶ አዎ አይደለም አላላት ባንገቱ አለ ሄዳለች መታወጣለች ማለት ነው እናት ምንም አልተዋጣላት ለሶስተኛ ጊዜ ጠየቀችው ህሊና እዚህ ቤት ከገባች በኋላ ተመልሳ ወጣለች ወይ ብላ ስጠይቀው ለሶስተኛ ጊዜ አዎ አላት እሺ ብላ ሌላ ቦታ ልትፈልጋት ፊቷን ዞር አረገች ልጁም ገባ ታዲያ የዛን ጊዜ ትንሽ ፊቷን ዞር አድርጋ ሁለት እርምጃ እንደተራመደች የሆነ የሚጮ ነገር ሰማች ማንኪያ ትሪ ድስት ምናም ክችችችች የሚለው የሚወድቅ ነገር ሰማች ቆማለች እዛ ውስጥ ግን የሰማችው ማንኪያ ሹካ ምናምን ድስት ሲንቻቻ ሳይሆን ልጇ ምትጮ መሰላት በጆሮዋ እየሮጠች ተመለሰችና በሩን አንኳኳችና ምንድነው የጮኸው አለችው ምንድነው አላት እንዴ የልጄን ድምጽ የሰማው መሰለኝ አለችው እንደገና ደግሞ ምንድነው የወደቀው ነገር ኳኳኳ ያለው እኔም ሰምቼ ያለው የሆነ ነገር ግን ሩቅ ነው ከጎረቤት እኮ ነው የጮኸው ነገር እኛ ቤት አይደለም ነይ ከፈለግሽ ይያልና በሩን ወለል አርጎ ከፈተላት እናት አንገቷን ጠጋ አርጋ አየች ይሉን ታያዛት ስለተጠራጠረችም ራሷን ወቀሰችና እሺ በቃ ብላ ወደ ቤቷ ሄደች ከዚህ በኋላ እንግዲህ ይህች እናት በፍጹም እንቅልፍ አጣች የዛች ቀን እንቅልፍ ካጣች በኋላ ማናችንም ብንሆን እንቅልፍ እናጣለን አይደል ተኝታ አታውቅ ማናችንም እንግዲህ ይህች እናት የገጠማት ነገር ቢገጥመን እንቅልፍ አንተኛ ማለት እንቅልፍ አይወስደንም ይህችም እናት እንቅልፍ አይወስዳት በጣም በሚያሳዝን ሁኔታ እንቅልፍ አለመውሰድ ብቻ አይደለም ልጇ ጠፋች ከተባለች ከዛ ሰዓት ጀምሮ በጣም አይኗን ታማለች በማልቀስ ብዛት ቀንና ሌሊት ነው የምታለቅሰው እንቅልፏን አትተኛ ይህች እናት ብቸኛ ናት ስንል እንግዲህ ሌላ ወንድ ልጅ አላት አይደል ወንድ ልጇን እንኳን መንከባከብ አቅቷታል ታዲያ አይኗን በጣም አሟት የዛን ቀን ልጇ ከጠፋች በኋላ በነጋታው ወደ ሐኪም ቤት ሄዳ ነበር ሐኪም ቤት ሄዳ ታከማለች ለዚህ ነው በሶስተኛው ቀን ሜሴጅ ሲመጣላት ግራ አጋቢ የነበረው አይዞሽ ብላታለች እናቷን አታልቅሺ ብላታለች በማልቀስ ብዛት እናቷ እንደታመመች ወይንም ደግሞ አይኗን እንዳመማት ቀርቦና እያየች ነው ብላ እናት ብትጠራጠርም በአካባቢው ግን በፍጹም ልታገኛት አልቻለችም እንቅልፋታ ለፖሊስ ቃል እየሰጠች ለፖሊስ እየጠቆመች እንዴት ሆነልኝ እያለች እየተከታተለች ቀናት አለፉ ስንል ይህች እናት አንዲት ትንፍሽ ያላለችው ነገር ቢኖር ስለ ጎረቤታቸው ዮናታን የሚባል ልጅ ነው እነሱ ቤት እንደሄደች ስኳር ልታመጣ ተናግራለች ለፖሊስ ግን ስለ ዮናታን ያየችው ነገር አልተናገረችም ባይሆን ምንድነው ለሰዎች ተናገር ነበር ሰዎች እንዴት ሆንሽ ልጅሽ እንዴት ሆነች በርቺ ለማለት አንዳንድ ሰዎች ይመጣሉ ቀናት ያለፉ ሲመጣ ግን በጣም የከበዳት ነገር አለ ምንድነው ጎረቤት እያገለላት መጣ ይህች እናት ጎረቤት እያገለላት የመጣው ለምንድነው የሚለውን ነገር እንመለስበታለን ግን ባሏ ያለው የልጆቹ አባት ያለው አፍሪካ ሀገር ነው እሷም ትሰራለች ባሏን በስደት እየሰራ ልጆቻቸውን በስነ ስርዓት የሚያሳድጉ ካቅማቸው በላይ ለልጆቻቸው ህይወት ሰጥተው በጥሩ ሁኔታ ኑሮን እንዲኖሩ የሚያደርጉ ወላጆች ናቸው በጣም ህይወቷን እድሜዋን ዘመኗን ሁሉ ለልጆቿ የሰጠች እናት ነች ስንል አሁን መተንፈስ ያቃታት ግን አንድ ቀን ባለፈ ቁጥር የልጇ ህይወት እያሰጋት ነው ብንልም ግን ይሉን ታይዟት ስለ ዮናታን ምንም ነገር አልተናገረችም ለፖሊስ ለሰዎች ግን ተናገር ነበር በዛን ቀን ያየችውን የዮናታንን ሁኔታ በዛን ቀን ያየችውን ሰውነቱ ላይ እጁ ሲንቀጠቀጥ የነበረው የተንቻቻው ትሪ ማንኪያ ሳህን ምናምን ድምጽ እነሱ ቤት ከገባች በኋላ መጥፋቷ ምናምን ስለረበሻት እንደማናችንም ብንሆን እንደምንጠራጠረው እሷ ትነግር ነበር ለሰዎች ታዲያ ቀን እየጨመረ ሲመጣ ግን ሰዎቹ አበዛሽው አሏት ለምን ዮናታን ማለት ጋሽ ሰለሞን የሚባሉ ትልቅ አባት በሰፈር ውስጥ የተከበሩ ሰውዬ የተወደዱ ሰውዬ ገንዘብ ያላቸው ሰው ከሷ ጋር በጣም የኑሮ ልዩነት በገንዘብ ያላቸው ሰው ናቸውና ለምንድነው አንቺ ስታወሪ ያሏት የሰፈሯ ሰዎች አቅመሽን ለምን አታቂም ለምንድነው ሄደሽ እዛ ቤት ጉብ ያልሽው አሏት እነሱ ካንቺ ምን ይፈልጋሉ አሏት ለምን እሷ ገንዘብ ስለሌላት እነሱ ገንዘብ ስላላቸው በዚህ ምክንያት አበዛሽው አሏት
ፊት ነሷት። እንዴ የጋሽ ሰለሞንን ልጆች እኮ ስም እያነሳች ነው ብለው በጣም ተቃወሟት። መጀመሪያ አካባቢ ፈጣሪ ይርዳሽ ምናምን ሲሉ የነበሩ ሰዎች አሁን ፈልጋ ለጠፋች ልጅ ማለት ጀመሩ። ይህች እናት እያደር ብቸኛ እየሆነች መጣች። ሰዎች ሊጠይቋት የሚመጡ ሰዎች ትንሽ ነገር ስታወራ ስለ ዮናታን ኧረ አንቺ ኧረ ስነ ስርዓት ያዥ እያሉ መናደድ ጀመሩ። ይሄ ወሬ ደግሞ ማን ጋር ደረሰ? አቶ ሰለሞን ጋር ደረሰ። እኛ የሰፈሩ ትልቁ ሰውዬ ጋር፣ ትልቅ አባት ናቸው፣ የተከበሩ አባት። እሳቸው ጋር ደረሰና አቶ ሰለሞን ጠሯትና ለምንድን ነው ከልጅሽ መጥፋት ጋር ያይዘሽ የኔን ስም ታነሽው አሏት። ልጅሽ ፈልጋ ነው የጠፋችው። እንደውም ከፈልግሽ ጎረምሳ ወዳ ይሆናል፣ አለበለዚያ ካንቺ ጋር መኖር ሰልችቷት ይሆናል፣ ሌላ ቦታ ስራ ፈልጋ አግኝታ ሊሆን ይችላል፣ ወይም አርግዛ ይሆናል አሏት። እሳቸው እንደዛ ሲሏት እናት እሳቸው ያወራሉ፣ እሷ ግን የምታየው የልጃቸውን የዮናታንን እጅ ነው። ለምን የልጇን ጌጥ እጁ ላይ አርጎታል። እንደዚህ የምናደርገው ጌጥ አምባር፣ ብራስሌት ምናምን እንላለን አይደል? እንደሱ አይነት ጌጥ የሷን ልጅ እጁ ላይ አርጎታል። እናት የተወሰኑ ቃላቶችን እያወራች ነበረ፣ እየመለሰችላቸው ነው። ግን አቴንሽኗ በሙሉ ዮናታን ጋር ነበርና ይሄንን ጌጥ ከየት አመጣው? የልጄ እኮ ነው፣ ልጄ የጠፋች ቀን እጇ ላይ ነበር አለችው። ሰታኝ ነው አላት። ራሷ ሰታኝ ነው አለ። እነሱ ይሄንን ብራስሌቱን ወይንም የእጅ ጌጡን ሰታኝ ነው እያለ ግን እናትየው አሁንም አይኗ ወዴት ሄደ? ወደ አንድ ታጥቦ ልብስ የተሰበሰበ በፕላስቲክ ሳፋ ነገር የተቀመጠ ውስጥ የልጇን ሹራብ እጁ ተንጠልጥሎ አየችው። ምዝዝ አርጋ ከዛ ላስቲክ ውስጥ ሹራቡን አወጣችውና ይሄ እኮ የልጄ ሹራብ ነው አለች። የዛን ቀን ልጇ የጠፋች ቀን ለብሳ የነበረው ሹራብ ይሄንን ነበር። ከየት አመጣችሁት አለቻቸው። አይምሮሽ ታሞ ነው አላት። ቃሽተሽ ነው፣ ይሄ ሹራብ እኛ ቤት በጣም ብዙ ጊዜ ሆኖ አላት ልጁ። እውነቷን ነው። ግን ልጇ የጠፋች ቀን፣ ልጇ ስኳር አምጪ ተብላ የተላከች ቀን የለበሰቻት ሹራብ ናት እቺ ሹራብ። እነሱ ግን ካዷት፣ በፍጹም አሏት። ይሄ ሹራብ እዚህ ቤት የሰነበተ ነው፣ ለዛ ነው የታጥቦ የደረቀው አላት። እናት አሁን ምንም እስካሁን ድረስ ለፖሊስ አልተናገረችም ነበር። ዮናታን ብላ አልተናገረችም። ረዝም በይ እነሱ ቤት ሄዳ ነበር እንዳትይ ምናምን ብለዋት ስለነበር፣ አሁን ግን ቀጥ ብላ ሄዳ ለፖሊስ ሁሉን ነገር ተናገረች ሲባል ደግሞ ጥቆማ መስጠት ብቻ አይደለም። ይሄንን ሹራቡን፣ የእጅ ጌጡ ወይንም ብራስሌቱን፣ ሁሉን ነገር አያይዛ በእለቱ የነበረውን ነገር ከመጀመሪያ እስከ መጨረሻው ለፖሊስ ቃል ከሰጠች በኋላ ግን ይሄ ሰፈር እስከ ወዲያኛው ድረስ እንደነበረው ላይሆን፣ በተለይ ዛሬ ባለታሪካችን የሆነችው የዚች ህፃን ወይንም ደግሞ የታዳጊ ቤት የሆነው የህሊና ግቢማ እስከ መጨረሻው ድረስ በሚያሳዝን ሁኔታ ጎረቤቱ እርስ በራስ የሚጠላላበት፣ ሁሉ ነገር የሚቀየርበት ሁኔታ የተፈጠረው እናት ሄዳ እውነቱን ለፖሊስ ከተናገረች በኋላ ነበር። ፖሊስ እንግዲህ የቻለውን ሁሉ እያደረገ የምርመራ አባላት ቡድኑን ቁጥር በርከት አድርጎ ይህች ታዳጊ ወጣት የት እንዳለች ለማግኘት ስራውን ሲቀጥል በራሱ የምርመራ ቴክኒክ ተጠቅሞ የደረሰበት አንድ ነገር አለ። ቀናት ቢያልፉም እውነት መውጣቱ አይቀርምና በሰፈር ውስጥ ወተት ከሰው ቤት የሚያመላልስ አንድ ልጅ አንድ ነገር ተናግሯል። ምንድነው? ይሄንን ልጅ ያገኘው ፖሊስ ነው። መረጃውንም የደረሰበት ፖሊስ ነው። ከዚህ ልጅ የወጣው ልጁን ወተት የሚያመላልስ ነው ስንል በአይኑ ግን የተመለከተው ነገር አለ። ምንድነው? እንዴ ዮናታንና የዮናታን ያክስቱ ልጅ ይሄ ሳሚ የሚባል ልጅ አንድ ላይ ሆነው እኮ አንድ መኪናው ሲያስገቧት አይቻለሁ። መቼ? ያቺ ስኳር አምጪ ተብላ የተላከች ቀን፣ የጠፋች ቀን፣ የዛን ቀን አይቻቸዋለሁ መኪናው ሲያስገቧት አለ። ይሄ ወተት አምጪ የሰፈሩ ልጅ ነው ወይንም ወተት የሚያመላልስ ልጅ ነው። ከዛ ሳሚ የታለ ሲባል ሳሚ ማለት ለዮናታን ያክስቱ ልጅ ነው። አክስትየው ማለት ደግሞ የጋሽ ሰለሞን እህት ነች። የጋሽ ሰለሞን እህትና ጋሽ ሰለሞን ሁለት ልጆች አላቸው አይደል? እሷም የራሷ ልጅ እሱም የራሱ ልጅ ሳሚና ዮናታን ናቸው ማለት ነው። ያክስት ልጅና ያጎት ልጅ ናቸው። እነዚህ ልጆች በጣም ይዋደዳሉ። በእርግጥ በእድሜ ልዩነት አላቸው። ሳሚ በእድሜ ከፍ ይላል ከዮናታን። ከልጅቷ ደግሞ የዛሬ ባል ታሪካችን ከጠፋችሁ ከህሊና ደግሞ በጣም ከፍ ይላል። ታዲያ የዛን ቀን ሁለቱ ይዘዋት በመኪና ሲሄዱ በእርግጥ መኪናው ሲያስገቧት ነው የነበረው እንጂ ዮናታን ወደ ቤቱ ተመለሰ። እሱ ግን ይዟት ሲሄድ አይቻለሁ። አልተመለሱም እንዴ አለ። ከዚህ በኋላ ነበር እንግዲህ ፖሊስ ቀስ እያለ እየተከታተለ የራሱን የምርመራ ቴክኒክ ተጠቅሞ መጨረሻ ላይ የደረሰው ማንጋ ነው? ህሊና ጋር። የት? ሳሚ እናት ቤት።
ወይንም ደግሞ ለዮናታን አክስቱ ቤት ማለት ነው። ልጅቷ ስትገኝ የተገኘችበት ሁኔታ በጣም ያሳዝናል። ግን እሷ ብቻ አይደለችም የተገኘችው። ከሷ በእድሜ የሚያንሰው የለም። ግን ሌሎች ከሷ በእድሜ የሚበልጡ ልጆች እዛ ቤት ውስጥ አሉ። የተገኙበት ሁኔታ ፖሊስ ያገኛቸው ለመግለጽ በጣም ያሳፍራል። ልጆቹ ምን እየተደረጉ ነው? ለምንድን ነው እዚህ ቤት ውስጥ የመጡት? አክስት የታሉ? የዮናታን አክስት የታሉ? ወይንም የጋሽ ሰለሞን እህት የታሉ? የልጁ እናት የሳሚ እናት እንመለስበታለን። ነገር ግን ከዚህ በኋላ እንግዲህ እዚህ ቤት ውስጥ ወንጀል እየተፈጸመ ተገኝቷል ስንል ፖሊስ ይህችን ታዳጊ ህሊና የተባለች 14 ዓመት ልጅ ወደ ራሱ የማቆያ ቦታ ከመውሰዱ በፊት እናትና ልጅ በደንብ ተገናኝተዋል፣ ጊዜ አሳልፈዋል። የተገኘችበት ሁኔታ እጅግ በጣም ያሳዝናል። ከእናቷ ጋር ጊዜ ካሳለፈች በኋላ እሷ ወደ ፖሊስ ልዩ ማቆያ ቦታ ስትሄድ እናት ደግሞ ዘመድ ቤት እንድትሄድ ተደረገ። ለምን? ሰፈሩ ተበጠበጠ። አሁን እዚህ ጋር ለሁለት ተከፍሎ ለእናትየው የሚያግዛለ ወይኔ ለካሳናቅ ነው የተቆጣናት፣ ለካሳናቅ ነው ያገለልናት ያሉ አሉ። ከዛ ቀጥሎ ደግሞ ምን አለ ዝም ብትል ያሉ ደግሞ ሰዎች አሉ። ይሄ በዚህ ሁኔታ ላይ ያለ ግን ህሊና የት ነበረች የሚለው ነው አይደል ትልቁ ጥያቄ። ይሄ ግለሰብ ህሊናን የሚያውቃት 14ኛ ዓመት ልደቷ የተከበረ ቀን ነው። 14ኛ ዓመት ልደቷ የተከበረ ቀን ስንል ግን የዛን ቀን ማንንም በሷ እድሜ ያለ ልጅ ደስ ብሎት እንደሚያከብረው ዘንጣ ያከበረች ነበር። ያላት ነገር ለብሳ ቤት ያፈራው ነገር ተዘጋጅቶ እናቷ የቻለችውን ሁሉ አርጋላት አባቷ ገንዘብ ልኮላት ልጅቷ ደስ ብሏት ልደቷ እየተከበረ ያለ ትንሽ ረጋ ያን ሲል ፕሮግራሙ ማለት ነው መጣና አንቺ አላት ይሄ ሳሚ አቤት አለችው። እንግዲህ እቺ ልጅ ህፃን ሆና ነው የሚያውቃት። እሱ በእድሜ በደንብ ይበልጣታል። ትንሽ ልጅ ሆና ነው የሚያውቃት። አጎቱ ቤት ሲመጣ አብረውን ያደጉት እንደ ህፃን ልጅ እያጫወተን ያሳደጋት። አንቺ አላት አቤት አለችው። ለካ እንደዚህ ቆንጆ ነሽ አላት። የሰውነት ቅርጽሽም ያምራል፣ መልክሽም ያምራል፣ የሆነ ነገር እነግርሻለሁ አላት። ምን አለችው? በኋላ እናወራለን አለና ቆየት ብሎ እናትየው ዞር ስትልለት ትላልቆቹ ሰዎች ዞር ሲሉለት ይህችን ትንሽ ልጅ ምን አላት? ታስታውቂያለሽ፣ በጣም ብዙ ታለንት አለሽ አላት። ምክንያቱም ህሊና ማለት በጣም ፈጣን ልጅ ናት ስንል የሰፈሩ ልጆች ሁሉ ቅዳሜና እሑድ ሰብስባ ጸጉር የምትሰራ ልጅ ናት። የፈለገ ልጅ መጥቶ ተሰርቶ ነው የሚሄደው። የልጆቹ ልደት የሰፈሯ ልጆች ልደት ሲሆን ያም ህሊና ነው ትባል። ፊኛ ስቀይልን፣ እንደዚህ አስተካኪልን፣ ዲኮር አርጊልን እየተባለች ሰዎች ልብሳቸው የሆነ ነገር ከሆነባቸው ወይንም ካልወደዱት የሚጠሩት ህሊናን ነው። ሴቶች በተለይ ምን ላርገው ህሊና ተብላ ነው የምትጠራው። 14 ዓመቷ ነው ግን የአካባቢው ሰው ስታይሊስት ነች። ልጅቷ ፈጣን ነች በጣም። ታዲያ ይሄ ልጅ ምን አላት? ይሄንን ስለሚያውቅ ታለንት አለሽ አላት። ትችያለሽ፣ ጎበዝ ነሽ። ስለዚህ አሁን ይሄንን እድሜሽን ተጠቅመሽ ይሄንን ያለሽን ችሎታ ታለንትሽን ተጠቀሚና ነይ ፌመስ ላርግሽ አላት። በጣም ታዋቂ ሰው ትሆኛለሽ፣ ገንዘብ ትሰሪያለሽ። እንግዲህ በዛ እድሜ ያለ ልጅ ታዋቂ መሆን ማለት ምን ማለት እንደሆነ ሁላችንም እናውቃለን። በጣም የሚጓጉበት እድሜ ነው አይደል? እንደ የሆነ አፍላ መጥፎ እድሜ ነው። ያንን ተጠቀመና ነይ አላት። እኔ ያሳይሻለሁ መንገዱን አላት። እሺ አለችው። ህሊና ስልክ አላት ስንል ዛሬ አይደለም ሞባይል የተገዛላት ቆይቷል። ቁጥሯን ሰጠችው። ስልክ ከተቀያየሩ በኋላ እንግዲህ በተለያየ ሶሻል ሚዲያ ላይ በጣም ፌመስ አረግሻለሁ፣ በተለይ ቲክቶክ ላይ በጣም ትልቅ ሰው ትሆኛለሽ፣ ያቸው ቲክቶከሮች ሆነው ትልቅ የሆኑ ያቸው ፌመስ የሆኑትን እያለ የተለያየ ሰው ያሳያታል። እነዚህን ሁሉ ሰዎች ቪዲዮ የሰራውላቸው እኔ ነኝ አላት። እነዚህን ሁሉ ሰዎች እንዲታወቁ ያደረጋቸው እሱ እንደሆነ ነገራት። የሚያገኙት ገንዘብ ስንት እንደሆነ ሲነግራት ልጅቷ ቋመጠች። 14 ዓመቷ ነው። ጓጓች። የሚያሳያት ፎቶዎች ደግሞ በጣም የምትወዳቸው ፎሎ የምታረጋቸው ልጆች ናቸው። ከሷ እድሜ የሚበልጣሉ። በቃ እነሱን መሆን ነው የምትፈልገው። እየተከታተለች የምትደውልለት ራሷ ሆነች። ነገ ከንትና በላይ ፎሎወር ይኖርሻል፣ ከንትና በላይ ላይክ ይኖርሻል፣ ከንትና በላይ ሼር ትደረጊያለሽ፣ ከንትና በላይ እንትን ትሆኛለሽ እያለ ይችል ልጅ ልቧ ሁሉ ነገሯ በሙሉ ምን ሆነ? ታዋቂ ሰው መሆን ፈለገች። በተለይ ሶሻል ሚዲያ ላይ ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ሁሉ ነገር ላይ ታዋቂ ለመሆን ጓጓች። አሁን የሚነግራት ነገር ወደ ተግባር እየተቀየረ መጣና ቀን ቀጠራትና ምን አደረገ? ቪዲዮ ትሰሪያለሽ አላት። ቪዲዮ የምንሰራ ጊዜ የምትለብሺው ልብስ ብሎ ወሰዳትና 3 ከላይ ቲሸርት አጭር ምናምን ልብስ እንደገና ደግሞ ከስር ሱሪ 3 ከአንድ ጫማ ገዛላትና የእጅ ጌጥ ገዛላት። እቺ ናት የእጅ ጌጧ በኋላ የተገኘችው።
3 የእጅ ጌጦች አደረገ ከዛ እጅ ጌጡን ወሰደችና ልብሱን ግን እናቷ ስለምትቆጣት ሰጠችውና ይዞት ሄደ ይሄ መጀመሪያ ቀይ ገዙበት ቀን እናቷ የማን እጅ ጌጥ ነው ብላ ጠየቀቻት እንዴ እናት ያለቻት የ14ኛ ዓመት ልደት የጊዜ እኮ ጓደኛ የሰጠች ስጦታ ነው ስትል እናት አመነቻት ከዚህ በኋላ ይሄ ግለሰብ ደግሞ ምን አደረገ የራስሽን ሜካፕ እንድትጠቀሚ የምትቀባቢውን ነገር እንድትገዢ ብሎ 2000 ብር ሰጣት ይቺ ልጅ ተደሰተች ሁለት ሺህ ብር ማንም ሰጥቷት አያውቅም እንደዚህ አይነት ነገር በህልሟም በሆነ ማስብ አታውቅም ድለኛ እንደሆነች ተሰማት ታዲያ ዮናታንም ያበረታታታል ሚሊሽን ስሚ እሺ በይው ምናምን አሁን ችግሩ ምንድነው እሱ እንድትቀረጽ ሊያረጋት ነው ካሜራማን አለኝ አላት እንደዚህ ሁሉ ነገር የሚያስተካክሉ ሰዎች አሉ ያለብሱሻል ያስተካክሉሻል አንቺ ብቻ አሪፍ ቪዲዮ ትሰሪያለሽ ለምንድነው እንደዛ የምታረግልኝ አትለውም ወይንም ደግሞ ለምንድነው ይሄን የምታረገው ላጠይቀው ለምን ልጅ ናት አይምሮ አያውቅም እንደገና ወንድሟ ነው አብሯት ያደገ ልጅ ነው ስለዚህ ቀን ተቀጣጣው ቪዲዮን ሊሰሩ መቼ እናቷ በርግጥ ከሰኞ እስከ አርብ ነው የምትሰራው ግን በወር የተወሰኑ ቅዳሜዎችን የምትሰራበት ጊዜ አላት እናት እነዛን ቅዳሜ ቀኖች ስትገባ ምን አላት ኦቨርታይም ታሰበላታል ገንዘብ የታሰበላት ትገባለች ታዲያ አድፍጣ ቀን መጠበቅ ጀመረች ምክንያቱም ሌላ ቀን ከሰኞ እስከ አርብ ትምህርት ቤት አለ እሁድ እናትየው ጭራሽ ስራ አትሄድ መቼ ነው ያለቻት ቀን ከሰኞ እስከ አርብ ውጪ አንድ ቀን ነው የሚመቻት እሱም ያቺ እናቷ ኦቨርታይም የምትሰራበት ቀን ላይ አድፍጣ መጠበቅ ነው በሱ ቀን እንገናኛለን አለችው በሱ ቀን ቀረጻ ሊደረግ ነው ስትደንስ ምናምን ሊቀርጽና ከዛ ታዋቂ ሊያረጋት በሷ ሐሳብ እሱን ቃል የገባላት እንደዛ ነው እሺ ተባባሉና እናትየው ስራ የምትገባበት ቀን ደረሰ አርብ ቀን ማታ እራት በሉ እናት ከሁለት ልጆቿ ጋር ከህሊናና ከወንድሟ ጋር ማለት ነው እራት ቁጭ ብለው እየበሉ ያለ እናትየው ነገ እንደምትገባ ስራ ስትነግራት ህሊና ደስ አላት እናትየው ነገ ስራ ትገባለች ስለዚህ ሽንኩርት አቁላልታ ለነገ ምሳ ይዛ የምትሄደው ፍርፍር ስትሰራ ህሊና አየች እርግጠኛ ነች ምክንያቱም እናት ፍርፍር ሰታለች ነገ ይዛ የምትሄደው እሄዳለሁ ብላታለች ልብሷን አዘጋጅታለች ምናምን ተደሰተችና ደውላ ለዮናታን ነገረችው ዮናታን በጧት በመኪና ይዟት ሊሄድ መጣ ይሄ የዮናታን ነው አይደል ሲነጋ ያደረገው ነገር ህሊና ግን ከእንቅልፏ የተነሳችው እናቷ ሜንታ ቤቷን ስታንኳኳ ነው እናትየው ተነሳች ልብስ አለበሰች ሚስራ ልብስ ስራ ትሄጂም እንዴ አለች አልሄድም አለች እናትየው በራሷ እየሳቀች ተሳስቼ እኮ ነው ልብሴን ለብሼ አለቻት ቁርስ አዘጋጅቼ ልወጣ ስል ሰርቪሱን የት ደረስክ ብዬ ስደውልለት እንዴ ያንቺ ፕሮግራም እኮ ዛሬ አይደለም ሳምንት ነው አለኝ ስለዚህ ቀረው በራሷ ነው የምትስቀው እናትየው ስኬጁል ተሳስታ ነው ፕሮግራሙን ተሳስታ ነው ህሊና ግን በጣም ተናደደች ወዲያውኑ ደወለችለት ለሳሚ እናቴ ስራ አልሄደችም አለችው እሱ ኦሬዲ እየጠበቃት ነው በር ላይ መኪና ይዞ መጥቶ የራሱ መኪና አይደለም የሰው መኪና ነው ተከራይቶ ወይም ደግሞ ኮንትራክት ይዞ ነው ይጠብቃት አትመጣም ተበሳጨ በጣም ከዚህ በኋላ ከዮናታን ጋር እየተደዋወሉ አሾፈችብኝ እንደዚህ ያደረገች ይላል ለምን እሱ ኦሬዲ በሷ ላይ ሊሰራ ያሰበው ነገር ተከፍሎታል አለቆቹ ይቀጡታል አለቆቹ ይቆጡታል ስለዚህ ምን ማድረግ አለበት እቺ ልጅ ግዴታ ዛሬ ከዚህ ቤት ይዞ ወጥቶ እስከ 11 ሰዓት ድረስ ከሱ ጋር ውሎ ማታ ሊመልሳት ነው ያሰበው አልቻለም ወይንም ደግሞ ህሊና ስላልመጣችለት በጣም ተናዷል ግዴታ መምጣት አለበት ብሎ እየጠበቃት ይያለ እናትየው ምን አደረገች ስኳር አምጪ ብላ ላከቻት ስኳር አምጪ ብላ ስትልካት ዮናታን ደግሞ ይሄን ነገር ያውቃል ተባባሪ ነው እሱ እንዴት አንቺ እየጠበቀሽ እንደዚህ ታረጊያለሽ ነይና እናግረው ብሎ ይዟት ሲሄድ
የዛኔ ነው እንግዲህ ቤት ውስጥ ስኳሩን ቁጭ አርጋ ረስታ ተያይዘው ወጡ። ተያይዘው ከወጡ በኋላ ዮናታን አደረሳት ሳሚ ጋር አይደል? ሳሚ ግን በግድ መኪና ውስጥ አስገባት። ለሱ የፈለገውን ነገር ብቻ ነው ማድረግ ያለበት። ምንድነው የሚፈልጋት ነገር አለ፣ ዛሬ መስራት ያለበት ነገር አለ። በሷ ቀብድ ተቀብሏል። ዮናታን ወደ ቤት ተመልሶ ወደ ቤት ሲገባ ግን የስኳር እቃውን አየ። የስኳር እቃውን ስላየው ምን አደረገ? አውጥቶ የስኳር እቃውን ጣለው ደጅ። እናትየው መታ እንዳጨቀጭቀው ከዛ በሩን ዘግቶ ቁጭ አለ፣ ምንም እንዳልተፈጠረ። ይሄ ግለሰብ ግን ሳሚ ይዟት ከሄደ በኋላ ያደረገውን ነገር ፖሊስ ነው የደረሰበት አይደል? ይሄ ግለሰብ ስራው ምንድነው? ታዳጊ የሆኑ አፍላ እድሜ ላይ ያሉ ተማሪ የሆኑ ወጣት ሴቶችን በራቁት ቪዲዮ መቅረጽ፣ የተለያየ ነገር እንዲያደርጉ በማድረግ እጅግ በጣም አጸያፊ የሆነ ነገር በማድረግ ያንን ቪዲዮ ያቀናበረ የሚሸጥ ሰው ነው። የሚሸጠው የሚረከቡት ሰዎች አሉ። በብዛት የሚጠቀመው ህፃናት ልጆችን ነው ስንል አንዳንዶቹ ብቻ አይደለም፣ አብዛኞቹ 18 ዓመት አልሞላቸው። የሚያገኛቸው ግን ልክ ዛሬ ህሊናን እንዳገኛት አድርጎ ነው። ህሊናን ይዟት ሲመጣ ብዙ አሳፋሪ ነገር አድርጓል። ብዙ አስነዋሪ ነገር አድርጓል። 11 ሰዓት ላይ እሱ ሊመልሳት ፈልጎ ነበር። ህሊና ናት አልሄድም ያለችው። ለምን? ተጨነቀች። ውስጧን ራሷን ሳተች። ውስጧን ሉዝ አረገችው። በፍጹም ጭንቅላቷ ሊታዘዛት አልቻለም። ከዚህ ተግባር በኋላ ወደ ቤቷ መሄድ አልፈለገችም። ፖሊስ እንግዲህ ህሊናን ፍለጋ ሲሄድ ያዳነው በርካታ ሴቶችን ነው ስንል ይሄ ግለሰብ በህግ አግባብ ቅጣቱን ቢቀበልም የሚያስገርመው ግን ብቻውን አይደለም። በሱ ምክንያት እንግዲህ ተያይዞ አብሮ ከ6 ሰዎች በላይ እዛው ቤት ውስጥ እዚያው ያንኑ ተግባር እየፈጸሙ ተገኝተዋል። ሌሎች 11 የሚሆኑ ሰዎች ደግሞ ከነሱ ገዝተው በተለያየ ህገወጥ በሆነ መንገድ በየሶሻል ሚዲያው ላይ ገንዘብ እየተቀበሉ የሚያሰራጩ ሰዎች ተይዘዋል። ይሄ ነገር በእርግጥ ህገወጥ ነው። እንዲህ አይነት ነገር ብዙ ነገር ያደርጋል ስንል የተቀጡት ቅጣት ብዙ ነው። ሰዎቹም ብዙ ናቸው። የተፈረደባቸው የእስር ዓመታት በጣም በርካታ ነው። ጉዳት ያደረሱት በርካታ ወጣት ሴቶች ላይ ሲሆን እዛ ቤት ውስጥ የነበሩትን ሴቶች ፖሊስ እንግዲህ በራሱ የምርመራ ቴክኒክ ተጠቅሞ እንዲያወጡ ከተደረገ በኋላ የደረሰባቸውን ነገር ከተናገሩ በኋላ ሁሉም ከሰዋል። ነገር ግን እዛ ቤት ውስጥ ያልተገኙ ሌላ ቦታ ያሉ ሴቶችም እንደዛው መተው ክስ የመሰረተዋል። በምርመራ ሂደት አንከስም ብለው አፍሮ የተደበቁ ደግሞ በጣም ብዙ ሴቶች አሉ። ህሊና ላይ የደረሰባትን ነገር ጠንቅቆ የሚያውቀው ሳሚ ብቻ አይደለም፣ ወይንም ደግሞ ሳሚ ብቻ አይደለም ይሄን ያደረገው። ዮናታን የደበቀው ወጣት እንዲሁም እሱም ተፈርዶበት ዛሬ በማረሚያ ቤት ይገኛል። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። ህሊና እንግዲህ ፖሊስ በራሱ የልዩ ማቆያ ውስጥ አቆይቶ የስነ ልቦና የምክር አገልግሎት አግኝታ ወደ ቤቷ ብትመለስም የደረሰባት ጉዳት ግን በሰውነቷ ይልቅ አይምሯ ላይ የደረሰው ጉዳት በጣም ከፍተኛ ነው። ይቺ ልጅ ሙሉ ለሙሉ የሷም የእናቷም የአባቷም የወንድሟም ህይወት እስከ ወዲያኛው ነው የተቀየረው። ከዛ ሰፈር ጠቅልለው ወጥተዋል። በጣም የሚያሳዝነው ከዛ ሰፈር መውጣታቸው ብቻ አይደለም፣ እሷ ላይ የደረሰባት የስነ ልቦና ጫና ነው ስንል ዛሬ ላይ በርካታ ሴቶች እህቶቻችን ልጆቻችን ልንል በምንችል ሁኔታ እንደዚህ አይነት ጉዳት እየደረሰባቸው ነው። ታዳጊ ልጆች በተለይ ሴቶች፣ ወንዶችም እንደዛ መጠየቅ ያለባቸው አንድ ነገር አለ። ሴቶች ላይ ብቻ የሚፈጸም ነገር አይደለም ይሄ። በተለያየ ማህበራዊ ሚዲያ በሶሻል ሚዲያ ፌስቡክ፣ ኢንስታግራም፣ ቲክቶክ የተለያየ ነገር ላይ ታዋቂ ሰው እናደርጋቸዋለን ብለው ሰዎች ወደ እናንተ ሲመጡ ለምን ብላችሁ ጠይቁ። ሰው ስላወቀ አንድ ሰው ታዋቂ አይሆንም። ሰው ስላወቀ አንድ ሰው የእድል በር ወለል ብሎ አይከፈትለትም። ሰው የሚፈልገውን ነገር የሚያገኘው ታዋቂ መሆን ከፈለገ፣ ባለሀብት መሆን ከፈለገ፣ ምንም መሆን ከፈለገ የሚሆነው በስራ በትምህርት ብቻ ነው። ከዛ ውጪ ትልቁ ነገር ደግሞ ፈጣሪ ሲያግዝና ፈጣሪ ሲረዳን ነው ስንል እንዲህ አረግልሃለሁ፣ ታዋቂ አረግሃለሁ፣ ባለሀብት አረግሻለሁ፣ ታዋቂ አረግሻለሁ፣ ባለሀብት የተለያየ ነገር እያለ የሚያወራ ሰው አንድ ነገር አለ። ያንን ታዋቂነትም ይሁን ገንዘብ የሚሰጠን ከኛ ግን እንዲህ በትልቁ ተቀብሎን ነው። የሆነች ትንሽዬ ነገር በማንኪያ ይሰጠንና እሱ ግን በትልቅ አካፋ ነው ከኛ የሚወስደው። ልብ ማለት መቻል አለብን። ማንነታችንን ነው የሚወስድብን እንደዚህ አይነት ሰው። ዝም ብሎ ሰውን መጥቶ ከመሬት ተነስቶ እንዲህ አድርግልሃለሁ ብሎ የሚያደርግ ሰው የለም። ማንነታችንን ከነጠቁን በኋላ፣ ህይወታችንን ከወሰዱብን በኋላ፣ መታወቂያችንን ፈጣሪ የሰጠንን ጸጋ በረከታችንን ንጥቅ ካረጉብን በኋላ ነው የሚሰጡን።
በነፃ የምናገኘው ነገር የለም። ይሄንን እንዳንሆንኛ መረዳት ያለብን ነገር አንዴ በልጅነት በተለይ እንደዚህ በአፍላ እድሜ ላይ እንዲህ አይነት ነገር የገባ ሰው ማለት 20ዎቹ 30ዎቹ 40ዎቹ 50ዎቹ 60ዎቹ 70ዎቹ 80ዎቹ ሄደዋል። በቃ ተመንዝረው አልቀዋል። አይመለሱም። እነዛ ልንመልሰው አንችልም። በጣም መጥፎ እድሜ ነው። ልብ ማለት መቻል አለብን። በዚህ እድሜ ላይ ያሉ ልጆች እነሱ ብቻ ሳይሆኑ ወላጆቻቸው ማስተዋል መቻል አለባቸው። ብዙ ነገር ለማግኘት ሰው የሚቋምጥበት እድሜ ነው ያ እድሜ። የሚያጓጓ እድሜ ነው ያ እድሜ። ሁላችንም በዛ እድሜ ሀብታም መሆን፣ ገንዘብ ማግኘት፣ ከዛ ቀጥሎ ደግሞ ታዋቂ መሆን ከመቼውም ጊዜ በላይ ያቋምጠናል። በዛ ጊዜ አለማወቅ ልጅነት ነው። ግን በዛ ጊዜ በዚህ ነገር መታለል፣ በዛ ጊዜ በዚህ ነገር መሸወድ ማለት የእድሜ ልክ ጥፋት ነው የሚሆነው። ሊስተካከል የማይችል ጥፋት ነው የሚያመጣው። የዛሬ ባል ታሪካችን እርግጥ ነው ፈጣሪ የተመሰገነ ይሁን። ፖሊስም ቤተሰቦቿም ሁሉም ሰው ተረባርበው መልሰዋታል። ይቺ ልጅ እዛ ቤት ውስጥ 1 አመት ኖራ ቢሆን ኖሮ፣ እቺ ልጅ እዛ ቤት ውስጥ 2 አመት ተቀምጣ ቢሆን ኖሮ ግን አለቀ ነገሩ። ዛሬ በርካታ ልጆች አንፈልግም ብለው ከቤተሰቦቻቸው ቤት ወጥተው በተመሳሳይ አይነት ሁኔታ ውስጥ ይቀመጣሉ። ገንዘብ ታገኛላችሁ፣ ታዋቂ ትሆናላችሁ፣ እንዲህ ትሆናላችሁ እየተባለ ያለ ልፋት የሚመጣ ታዋቂነትም ያለ ልፋት የሚመጣ ገንዘብም የለም። ከመጣም ይጠፋል። ከመጣም መጥፊያችን ነው። ነፍሳችንን ገብረን ነው ያንን የምናገኘው። እንደዛ እንዳንሆን እንጠንቀቅ። ወላጅ ልጁን ሲያሳድግ ትልቅ ጥንቃቄ ማድረግ ያለበት ሌላው ነገር ምንድነው? ስለምናወራው ነገር እንጠንቀቅ። ልጆች ፊት ስለምንናገረው ነገር እንደ ወላጅ እንጠንቀቅ። ለገንዘብና ስለታዋቂ ሰው ሰፍ ያለ ልጆች ፊት ምናወራ ከሆነ ልጆቹ ሰፍ እንዳሉ ነው የሚኖሩት። ልጆቻችን ይበልጣሉ ከማንም ታዋቂ ሰው፣ ከማንም ባለሀብት፣ ከማንም ነገር በላይ የኛ ልጆች ውዶች ናቸው። ከምንም ነገር የኛ ልጆች ይበልጣሉ። ልክ የሆነ ታዋቂ ሰው ስናይ እንዴ ስኬታማ ሰው ማድነቅ አንድ ነገር ነው። ምሁርን እናድንቅ። ልጆቻችን ፊት ትልቅ ስኬት ላይ የደረሱ ሰዎች እናድንቅ። የፈጠራ ስራን የሰሩ ሰዎችን ዋውን በል እንደነሱ ለመሆን ይጓጓሉ። የሆነ ሰው ግን ዝም ብሎ ሰው በቃ አለ አይደለ? የሆነ አይነት ዝም ብሎ ሚዲያ ላይ ፌመስ የሆነን ሰው እያየን እንትና እያለን እነሱን እንከተል፣ መብታችን ነው። ልጆቻችን ፊት ግን አናወራ። ለምን? ልጆቹ መና ሆነው ዝም ብሎ ከመሬት ተነስቶ ታዋቂ ለመሆን ይጓጓሉ። አይማሩ፣ አይሰሩ። ወላጆች ጥንቃቄ ስለምንናገረው ነገር ጥንቃቄ ማድረግ መቻል አለብን። ስለ ገንዘብ ምናወራው ትልቅ ሰው ከትልቅ ሰው ጋር ነው የሚያወራው እንጂ ከልጆች ጋር አይደለም። ወላጆች ሰብሰብ ቢሉና በተለይ ሴቶች ቡና እየተፈላ ምግብ እየተበላ ምናምን ቋምጠው እንትናኮ እንትን አላት፣ እንትናኮ እንትን ገዛች፣ እከሌኮ ለከሌ እንዲገዛላት ስለ ገንዘብ ስናወራ ልጆቹ ይሰማሉ። አንዳንዴ በተለይ ሴቶች ቡና እያፈሉ ገንዘብ ተሰርቶ የሚገኝ ነገር እንደሆነ ነው ወላጅ ለልጆቹ ማሳየት ያለበት። ሁላችንም ከገንዘብ እንበልጣለን። ማናችንም ከገንዘብ የማይበልጥ ሰው የለም። ከምንም ነገርኛ እንበልጣለን። ከታዋቂነትም ይሁን ከገንዘብም ይሁን ከሀብትም ይሁን ከምናምንም በላይ የኛ ነፍስ ትልቅ ነው። ይሄንን ነው ለልጆቻችን ማስተማር ያለብን ሲባል ልጆች ፊት ቁጭ ብለው ስለ ገንዘብ ቋምጦ የሚያወሩ ወላጆች አሉ። የቱን ፍጩ ዱቄቱን አምጩ ትሏቸዋላችሁ። ከዛ ደግሞ ምንም ሁኛ አምጩ ብሩን ብላችሁ እንዲህ አይነት አስተሳሰብ መቆም መቻል አለበት። ልጆቻችንን የማንም ሰው ልጅ የኛ ልጅ ነው። የሁሉም ሰው ልጅ የጋራ የራሳችን ነው። የእንትና ልጅ ተጎዳ እኛ ተጎዳን ማለት ነው። ልጆቻችንን አትፍጇቸው። ስለ ታዋቂ ሰውና ስለ ባለሀብት ስለ እንትን ያላችሁ ልጆቹን አታስጎምጇቸው። እንዲህ እየተወራ ነው ቤት ውስጥ ልጆቹ ዛሬ አደባባይ ወጥተው የሚሆኑትን ነገር እያጡ ያሉት። ዞሮ ዞሮ ልጅ ሲያጠፋ ልጆቹ አይደለም የሚወቀሱት። የመጀመሪያ ጥፋተኛ ያሳደጋቸው ሰው ነው። እኛ ነን ልጆቹ እንዲሆኑ የምናረጋቸው። የዘመኑ ልጆች ይባላል። የኛ ውጤቶች ናቸው። ምን ያርጉ ልጆቹ? እኛ የዘራነውን እያጨድን ያለነው። ለምን? ወሬው በዛ፣ ሰው ቋመጠ። በስኬት በተለያየ መንገድ የምናጨበጭብለት ሰው ማን እንደሆነ መለየት መቻል አለብን። በዚህ ደግሞ ትልቁ ኃላፊነት የሴቶች የእናቶች ነው። ለምን? በርካታ ሰዓትን የምናሳልፈው እኛ ሴቶች ነን ከልጆች ጋር፣ ከወንዶች ከአባቶች ይልቅ ልጆችን ረጅም ሰዓት የምናገኘው እኛ ነን። ብስል መሆን አለብን። ልጆቻችን ፊት የምንናገረው ነገር ስርዓት ያለው መሆን መቻል አለበት። ልጆቻችን ፊት የምንናገረው አጀንዳ በቀጥታም ይሁን በተዘዋዋሪ አይነት ሁኔታ ለልጆቻችን አይምሮ ዕውቀት የሚሆን መቻል አለበት ሲባል ወላጅ ከአንደበቱ ለምትወጣው ቃል ልጆቹ ፊት ይጠነቀቃል። ሁሉ ጊዜ እጅ ፍሬን የያዘ ሰው እንደሆነ ተደርጎ ነው መቆጠር ያለበት ከአንደበታችን ስለሚወጣው ቃል። ልጅ ፊት ዝም ብሎ አይወራም። ልጅ ፊት ዝም ብሎ ቃላት አይወጣም።
እያንዳንዷን ነገር ተጠንቅቀን ነው የምናደርገው። ለምን? ጎበዝ ወላጅ ስለሆነ፣ ጠንቃቃ ወላጅ ስለሆነ። በተለይ በታዋቂነት፣ በገንዘብ፣ በባለ ሀብት፣ በስኬታማ ሰዎች ዙሪያ ላይ የምንሰጠው አስተያየት ጥንቃቄ መደረግ መቻል አለበት። ልጆቻችን የበታችነት እንዳይሰማቸው ጥንቃቄ ማድረግ መቻል አለበት። ያሉበትን ቤት ሊጠሉት ይችላሉ። ስለሆነ ሰው በጣም እያጋነንን የምናወራ ከሆነ ይሄ አለ አይደለ ራሳቸውን ዝቅ እንዲያደርጉ አድርገን የምናወራበት ሁኔታ አለ። የእንትና ቤት እኮ እንደዚህ ነው፣ በቃ የራሳቸው ያሉበትን ቦታ እንዲወዱት አድርገን የምናሳድጋቸው ከሆነ ልጆቻችን ልባቸው ሙሉ ይሆናል። ለፍተው ጥረው ግረው ደክመው ህይወታቸውን የሚገነቡ ልጆች ይሆናሉ። አለበለዚያ ግን የነከሌ ቤት እንደዚህ ነው የኛ ቤት ግን እንዲህ ነው እያለን የምናወዳድር ከሆነ እነንትናን ለመሆን ወደ ስራ ወደ ምናምን ሳይሆን ዘሎ ለመውጣት የማይደረግ ነገር ያደርጋሉ። ልጆች ሁሌም ከወላጆቻቸውን ተግባር ነው ኮፒ የሚያደርጉት ሲባል ምላሳችንም አንዱ ነው። የምንናገረውን ነገር የማድረግ ትልቅ እድል አላቸው። ልብ ማለት መቻል አለብን። እያንዳንዱ አካፋችን የምትወጣው ቃል በልጆቻችን ህይወት ላይ ትልቅ አስተዋጽኦ አላት ሲባል ጥንቃቄ መደረግ ያለበት አንዱና ትልቁ ነገር ስለ ገንዘብና ስለ ታዋቂ ሰዎች የምንሰጠው አስተያየት ትልቅ ስለሆነ ነው። ሌላው የዛሬ ባልታሪኮቻችን ተመልክተን ማንሳት የሚገባን ወይንም ደግሞ ልናስበው የሚገባን ማገናዘብ ያለብን ነገር የጎረቤቶቻቸው ስራ ነው። ጎረቤቶቻቸው በሙሉ ለጋሽ ተስፋዬን ያገዙት፣ ለአባትየው የተሻለ ኑሮ ላላቸው። እኛ ማለት እንዲህ ነን እንግዲህ። እኛ ማለት ሰው ተቸግሮ ስናይ፣ ሰው ተጎድቶ ስናይ፣ ሰው ወድቆ ስናይ የምንሰጠው አስተያየት ይሄ ነው። አብዛኛውን ጊዜ ሰው ፍርድ የሚሰጠው ፌር ሆኖ ወይንም ከውስጡ አስቦና አገናዝቦ ሳይሆን ብዙውን ጊዜ ሰው ያለውን ነው ተከትሎ የሚለው። ታስተውለን እናውቃለን አይደል? ለብቻችን ማናደርገው ነገር ሰዎች ብዙ ሆኖ ተሰብስበው ሲያደርጉት የኛ ባህሪ ያልሆነ ነገር በግሩፕ ሲሆን ስናደርግ አይተን እናውቃለን። ለብቻችን የምንሰጠው አስተያየት ከሰው ጋር ሰው ሲበዛ ከምንሰጠው አስተያየት ጋር አንድ አይነት ከሆነ እኛ አስተዋዮች ነን። ሰው አለ ብለን ሳይሆን የራሳችንን ጭንቅላት አስተውለን የምንናገር ከሆነ ፈጣሪ ፊትም ንጹህ ሰዎች ነን። አብዛኛውን ጊዜ ግን ሰው ሲባል ምንድነው የሚያደርገው? ሁላችንም የምናደርገው እንትና የሰጠውን አስተያየት ሁላችንም አው ብለን እንሰጣለን። የራሳችን አይምሮ የለንም እንዴ? ራሳችን በራሳችን ማስተዋል አንችልም እንዴ? የዛሬው ባልታሪካችን እኮ ምን ሆነሽ ነው ብሎ የሰፈሩ ሰው የጠየቃት ሰው የለም። ሁሉም ሰው የሚላት ምንድነው? እንዴት ጋሽ ተስፋዬ እንዴት ጋሽ ተስፋዬ አንዱ ካንዱ እየሰማ እቺ ሴት በስተመጨረሻ ብቻዋን የታገለችው ጎበዝ ሴት ናት። ግን እያንዳንዷን ነገር እየሄደች ለፖሊስ ትናገር ነበር። መጀመሪያ ብትደብቅም በኋላ ግን ተናግራለች። ጠንካራ ሴት ናት። አለዚያ ልጇ ጉድጓድ ውስጥ ነበር የምትቀረው፣ እዛ ጨለማ ውስጥ ነበር የምትቀረው። የሰው ምላስ ይሄንን ያክል የማድረግ አቅም አለው። ምላሳችን እንዲህ ነው ተግባሩ። ካልሰበሰብነው ወደ እውነት ካልወሰድነው ይሄን ያክል ተግባር አለው። ለምንድነው ሰው እያየ አይኑ እያየ አይምሮ እያወቀ አንድ ሰው ግን መደዳውን ተሰብስቦ የሚሄደው? ያም ሰው ተከትሎ ይሄዳል። አንድም ሰው ከመሃል ወጥቶ አይልክ አይደለም ይሄ ነገር እንዲህ ነው ማድረግ ያለብን የማይለው ለምንድነው ብለን ይገርመናል አይደል? ራሳችንን ግር ያሉ ሰዎች ተሰብስበው የተሳሳተ መንገድ እየሄዱ በተለይ ሰው ላይ ሲፈርዱ እሱ እንዲህ አርጓል እያለ ዝም ብሎ አስተያየት ሲሰጡ ከተመለከትን እኛ አርጓል ወይንም አርጋለች ማለት ግዴታ የለብንም። ከቻልን አላረገም ብለን ለእውነት እንቆማለን። ካልቻለን ግን ዝም ነው የሚባለው። ተሰብስበው ሰዎች አንድን ነገር ነጭ የሆነውን ነገር ጥቁር ነው ሲሉ እኛም ተደረበን አዎ ጥቁር ነው እንላለን። እንዲህ አይነት ነገሮች ሰውን ብቻ አይደለም የሚጎዳው፣ እኛም ውሸታም ነን፣ እኛም ወላዋይ ነን፣ እኛም የራሳችን የሆነ አቋም የለንም። አይምሮአችን እውነትና ውሸትን ለይቶ አያውቅም። እንዲህ ስናረግ ካገኘነው ራሳችንን እናርመው፣ እናስተካክለው። ሁላችንም ፈጣሪ አይምሮ የሰጠን እንድናስብ ነው፣ እንድናስተውል ነው። ሰው አለ ብለን ማለት የለብንም። ሰው ተናገረ ብለን የገደል ማሚቱ አይደለንም። እንትና አለ አዋ ሁሉም አንድ ላይ ለምን እንዴ? ሰው እንጎዳለን፣ ሰው እናሳዝናለን። ጎረቤታችን፣ ጓደኛችን፣ የትዳር አጋራችን ወይንም ደግሞ ፍቅረኛ ወይንም ደግሞ ብዙ ነገር አለ። በግል ህይወታችን ላይ ሰዎች ተባብረው የሆነ ነገር ሲያረጉስና እኛ ያለን ወደዛ መሄድ የለብንም። ለምን? አይምሮ አለን፣ ጭንቅላት አለን። ይሄ በተለይ በጎረቤታሞች መካከል በጣም ይዘወተራል። አንድ አባወራ ቤት በሆነ ነገር ከተጠላ በቃ ያንን አባወራ ያንን ሰው ያንን ቤተሰብ የሰፈሩ ሰው ሁሉ ይሰበሰብና እያለ ሲያማው ይሄዳል። በስራ ቦታም እንዲህ አይነት ነገር አለ። መስሪያ ቤት ውስጥ አንድ ሰው ይጠላል፣ ከዛ ሁሉም ተሰብስቦ ያንን ሰው ይወቅጠዋል። ይሄ የኛ ያስተሳሰብ ችግር ነው። እንዲህ ስናረግ ራሳችንን ካገኘነው ውሸታም እንደሆንን ተረድተን
የተሳሳትን እንደሆነን ተረድተን ራሳችንን መገሰጽ አለብን። እንዲህ ያልናቸውንም ሰዎች ሄደን ይቅርታ መጠየቅ አለብን። ለምንድን ነው እንደዛ የምናደርገው? ለራሳችን ብርሃን፣ ለራሳችን ጸጋና በረከት፣ ለራሳችን ቀና ህይወት። ምክንያቱም ማንም ሰው በየትኛውም መንገድ ጠብ ያረጋት ዘር ትበቅላለች። እያንዳንዷ አንደበታችን የወጣች ነገር ሁሉ ዋጋ ታስከፍለናለች። እንኳንስ አይደለም በተግባር ያደረግነው ከአንደበታችን የወጣ ስድብና እርግማን ሁሉ በዘመናችን ዋጋ ያስከፍለናል። ሰዎች ነን፣ እንሳሳታለን። ሁላችንም እናጠፋለን፣ እንሳሳታለን። አንድ ነገር ግን አለ። ሰውን በህብረት ሰውን በጋራ ተሰብስቦ መስደብ፣ ማንጓጠጥ ምን ማለት? ያ ሰው በሆዱ ብዙ ያለቅስብናል፣ ብዙ ይረግመናል፣ ብዙ ያዝንብናል። እውነትም ደግሞ ያ ሰው ባይራገም ነው የሚገርመው። ሰዎች ስብስብ ብለው 10-20 እኮ አይደለም፣ አንዳንዴ ለአንድ ሰው 2000 ሰው ይሰበሰብና ያን ሰው ውቅጥ ያደርገዋል፣ ያን ሰው ስድብ ያደርገዋል፣ ያን ሰው ብዙ ነገር ያደርስበታል። እያንዳንዳችን እንደዛ ያደረግን ሰዎች ዋጋ እንከፍላለን። አሁን እንደዛ ያደረግነው የምናውቀው ሰው ካለ ቶሎ ሄደን ይቅርታ መጠየቅ ነው ያለብን። ለምን? ዋጋ እንከፍላለን። የሰውን ባ ክፉ ነው። ሰው እየተናገረ እያለቀሰ ክፉ ቢያወጣ ቢናገር ቢሳደብ ይሻላል በሆዱ ከሚያለቅስብን። ክፉ ነው እንዲህ አይነት ነገር። ዘር አላት ትበቅላለች፣ ዋጋ እንከፍልበታለን። ስለዚህ እኛ ሁላችንም እርስ በራሳችን ልንካካድ እንችላለን። እኛ እርስ በራሳችን ሽምጥጥ አድርገን አላረኩም ልንል እንችላለን። ፈጣሪ ግን ያያል፣ ፈጣሪ ግን ይመለከታል። የዘራነውን የሚያሳጭደን ሰው አይደለም፣ ህግ አይደለም። የዘራነውን የሚያሳጭደን ፈጣሪ ነው። ህግ ካገኘማ ጥቂት እኮ ነው፣ እስር እኮ ነው ህግ የሚቀጣው። የህግማ ቀላል፣ የፈጣሪ ግን ከባድ ነው። የፈጣሪ በጣም ትልቅ ነው። በተለይ ሰው በችግር ውስጥ ሲሆን፣ በድህነት ውስጥ ሲሆን፣ በጉዳት ላይ ሲሆን፣ ብቻውን ሲሆን እንደ ዛሬ ባል ታሪካችን ተባብረን ያንን ሰው ምንጎዳ ሰዎች አለን። ቅርታ መጠየቅ አለብን። ቶሎ ሄደን ማስተካከል መቻል አለብን እንዲህ አይነቱን ነገር። ለምን? ነገ ጠዋት ዋጋ ያስከፍለናል። ያ ሰው ያነባው በሆዱ ነው፣ ያ ሰው ያነባው ተደብቆ ነው። እኛ ግን በአደባባይ በብዙ መንገድ እንከፍልበታለን እና ከእንደዚህ አይነት ተግባር መታቀብ መቻል አለብን። ሁላችንም አስተሳሰብ አለን፣ ሁላችንም አይምሮ አለን፣ ሁላችንም ማገናዘብ እንችላለን። የራሳችን አይምሮ የሚያስበውን ነገር በራሳችን አይምሮ አገናዝበን ነው መናገርና ማድረግ ያለብን እንጂ እከሌና እከሌ ስላደረጉ የነሱን ተግባር ተከትለን የምንናገር የነሱን ተግባር ተከትለን ተግባራቸውን ተከትለን የኛም ተግባር እንደነሱ የሚሆን ከሆነ እኛ ከወለድናቸው ልጆች በታች ህፃናቶች ነን ማለት ነው። የራሱን አይምሮ ተጠቅሞ ሰው ፍርድ ካልሰጠና ተግባር ላይ ካላዋለ በሰው የሚመራ ከሆነ ያ ሰው ጨቅላ ነው ማለት ነው። ሌላው የዛሬ ባል ታሪካችን እንግዲህ አቶ ተስፋዬ ጋሽ ተስፋዬ ተብለው የሚጠሩ ሰውዬ ናቸው። እኚህ ሰው የራሳቸው ባህሪ ፐርሰናል ነገራቸው እንዳለ ሆኖ እዚህ ግን አንድ ትልቅ ልብ ማለት ያለብን ነገር አለ። ወንድ ልጃቸው ከእህት ልጃቸው ጋር ሆኖ የገቡበት በጣም መጥፎ ህይወት አለ አይደል? ይህች እናት መታ ስትነግራቸው ናቋት፣ አልሰሟትም። እንዴት ብትደፍሪ ነው ያሏት አይደል? እዚህ ጋር ግን ትልቅ የምንማረው ነገር አለ። ምንድነው? ልጆቻችን የፈለገ ነገር ቢሆን መረጃ የሚሰጡን ሰዎች ይመጣሉ፣ ወይንም ደግሞ በሆነ አጋጣሚ ስለ ልጆቻችን ይሆን አይነት ወሬ እንሰማለን አይደል? መረጃ ይመጣልናል። መረጃውን የምንቀበለው ወይንም ደግሞ የምንሰማውን ነገር ልክ ነው ልክ አይደለም የምንለው የሰዎቹ አይነት አይደለም የሚለይ። ማለትም ሰዎቹ ገንዘብ ስላላቸው ምንሰማ፣ ገንዘብ ስለሌላቸው ኢግኖር የምናደርግ ከሆነ ተሳስተናል። ማንኛውንም ነገር እኛ ውስጣችን ያውቃል፣ ትክክል የሆነና ትክክል ያልሆነ፣ ማስተዋል ያለብንና ማስተዋል የሌለብን ነገር፣ የሰማነው ነገር ምንድነው፣ ትክክል ነው ትክክል አይደለም የሚለውን ነገር ማዳመጥና ከዛ በኋላ ልብ ማለት አለብን። አዎ ስለ ልጆች በጣም ብዙ ነገር ይመጣል ወላጅ፣ አሰልቺ ነገር ነው የሚመጣው ነገር። አንዳንድ ኢንፎርሜሽኖች ግን በፍጹም መናቅ የለባቸው። የሚመጣበት ሶርሱ መነሻው ምንም ይሁን የትም ይሁን ግን ልብ ብለን ማየትና ማዳመጥ መቻል አለብን። ከዛ በተጨማሪ ትልቁ መረጃ ግን እራሳቸው ልጆች ይናገራሉ። ያመልጣቸው ልጆች ናቸው። የሆነ ቀን ላይ ትንፍሽ ይላሉ በሆነ ነገር፣ ግን ከኛ ጋር የማውራት ከኛ ጋር አብሮ ጊዜ የማሳለፍ ከኛ ጋር የመቀላለድ በተለይ ረጅም ሰዓት የማውራት ባህሪ ካላቸው ራሳቸው ይተነፍሱታል። ልጆች ናቸው፣ ዞሮ ዞሮ ህፃናት ናቸው፣ አይደብቁንም። ግን እኛ ሁልጊዜ ማስተዋል ያለብን ነገር አለ። ልጆቻችን ሲያጠፉ አዎ ለባዳ አሳልፈን አንሰጥም ሲባል ለህግ ግን ይሰጣል። መቀጣት ካለባቸው ግን ግዴታ መቀጣት አለባቸው። ይሄን የምናደርገው ልጆቻችንን ስለምንወዳቸው ነው። ልጆቻችን እንዲቀጡ ስለፈለግን ሳይሆን ስርዓት ይዘው እንዲያድጉ ስለፈለግን ነው። የማይደረግ ነገር ሲያደርጉ ለህግ አሳልፎ መስጠት ግዴታ ነው። ዛሬ የዚህ ባል ታሪካችን ታሪክ እንዲህ አይሆንም ነበር። አባትየው ከመጀመሪያውን ጀምሮ ጆሮ ሰጥተው
ልጆቻቸው የእህታቸውም ልጅ የራሳቸውም ልጅ በጊዜ ቢያርሟቸው ኖሮ በጊዜ ቢሰሟት ኖሮ የራሳቸውም ልጅ የእህታቸውም ልጅ የሚቀጡት ቅጣት ይቀንስላቸው ነበር። ለምን? በገዛ ፍቃዳቸው ለህግ ሄደው እጃቸውን ይሰጡ ነበር። ከዛ በተጨማሪ ደግሞ እንግዲህ አንዳንዴ ወላጆች ለልጆች ክፍትፍት አድርገው የሚሰጧቸው በጣም ብዙ ነገሮች አሉ። በእርግጥ የሚሰጠው ልጅ አለ፣ የማይደረግ ደግሞ የማይሰጠው ልጅ አለ። ሳሚ የኚህ ሰው የእህታቸው ልጅ የሆነው ልጅ ትልቅ ቤት ለአመታት ክፍት አድርገውለት ነው የሚሄዱት። ቤቱን ልጁ የተለያየ ወንጀል የሚሰራበት ቤት አድርጎት ነበር። አንዳንድ ጊዜ ወላጆች ለልጆቻቸው የሚሰጡት ነገር ምን እንደሆነና እንዴት አድርገው መጠቀም እንዳለባቸው ልጆቹ ካልተረዱ ከአቅማቸው በላይ ባናሸክማቸው ጥሩ ነው። ምክንያቱም እነሱም ብቻ ሳይሆን የሰው ልጅ የሚጎዱበታል። ልክ እንደ ዛሬ ባል ታሪኮቻችን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።